ሰላም የብላክ ድሪመር ቱቶሪያል ተከታታዮች፣ በዛሬው ቪዲዮ የምንመለከተው እንግዲህ የኢትዮጵያ የመንግስት ዩኒቨርሲቲዎችን በዝርዝር የምንመለከት ይሆናል። በዚህ ቪዲዮ ውስጥ እንግዲህ ወደ 46 የሚሆኑ ዩኒቨርሲቲዎችን የምንመለከት ይሆናል። እንግዲህ በዛሬው ቪዲዮ ውስጥ የምንመለከተው የትኛው ክልል ውስጥ እንደሚገኙ፣ እንደዚህም ደግሞ ከአዲስ አበባ ያላቸው ርቀት፣ ያላቸው ካምፓስ፣ እንደዚህም ደግሞ በየትኛው ትምህርት ላይ በደንብ ያስተምራሉ የሚለውን የምንመለከት ይሆናል ማለት ነው። ይህ ቪዲዮ እንግዲህ በተለይ ለ12ኛ ክፍል ተማሪዎች ትክክለኛው ዩኒቨርሲቲ ለመምረጥ የሚረዳ ነው ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ላይ የምናገኘው አንደኛ አዲስ አበባ ዩኒቨርሲቲ ነው። ይህ ዩኒቨርሲቲ እንግዲህ ጥንታዊና ታላቅ ወይም ደግሞ ትልቅ ዩኒቨርሲቲ ነው። በጣም ታዋቂ የሆነ ዩኒቨርሲቲ ነው። የሚገኝበት አዲስ አበባ ነው። እንግዲህ ያለው ካምፓስ 6 ኪሎ ካምፓስ፣ 4 ኪሎ ካምፓስ፣ 5 ኪሎ ካምፓስ፣ ጥቁር አንበሳ የጤና ሳይንስ ካምፓስ፣ እንደዚሁ መቃቂ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች እንግዲህ ሕክምና፣ ኢንጂነሪንግ፣ ሕግ፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። ሁለተኛው አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው ወይም ደግሞ አስቱ። ይህ ዩኒቨርሲቲ እንግዲህ በፈተና ነው የምትገቡት ተፈትናችሁ። ይህ ዩኒቨርሲቲ በጣም የሚታወቅበት ኢንጂነሪንግ ነው ማለት ነው። የሚያስተምረው ኢንጂነሪንግ የሚገኝበት ቦታ አዲስ አበባ ነው። ከአዲስ አበባ እንግዲህ 12 ኪሎ ሜትር ነው። ዋናው ካምፓስ አቃቂ ካምፓስ ነው። የሚታወቅበት እንግዲህ ቅድም እንዳልኳችሁ በኢንጂነሪንግ ነው። ኤሌክትሪካል፣ መካኒካል፣ ሲቪል፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ አርኪቴክቸር፣ አፕላይድ ሳይንስ የሚታወቅባቸው ዘርፎች ነው ማለት ነው። የዩኒቨርሲቲ በጣም ምርጥ ዩኒቨርሲቲ ነው። ሶስተኛው የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ነው። በአዲስ አበባ ውስጥ ነው የሚገኘው። እንግዲህ 8 ኪሎ ሜትር ርቀት ነው ያለው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅበት ዘርፍ ደግሞ ፐብሊክ አድሚኒስትሬሽን፣ ገቨርናንስ፣ ሊደርሺፕ እና ሎው በጣም ይታወቅበታል ማለት ነው። አራተኛው ኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን ነው። እንግዲህ በአዲስ አበባ ውስጥ ነው የሚገኘው፣ 15 ኪሎ ሜትር ነው። እንደዚሁም ደግሞ ያለው ካምፓስ እንግዲህ አንድ ካምፓስ ነው፣ ዋናው ካምፓስ ማለት ነው። እሱም ኮተቤ ካምፓስ ነው። የሚታወቅባቸው ዘርፎች የመምህራን ስልጠና፣ የቋንቋ፣ ተፈጥሮ ሳይንስ እና ማህበራዊ ሳይንስ ነው ማለት ነው። አምስተኛው አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ነው። በኦሮሚያ ክልል ነው የሚገኘው። ከአዲስ አበባ 99 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ማለት ነው። ይሄን ዩኒቨርሲቲ እንግዲህ በዚህ ዩኒቨርሲቲ ውስጥ ለመማር ተፈትናችሁ ነው የምትገቡት እንደ አዲስ አበባ ሳይንስ ለቴክኖሎጂ ማለት ነው። የሚታወቅባቸው ዘርፎች እንግዲህ ኢንጂነሪንግ ነው። ኢንጂነሪንግ፣ ኮምፒውተር ሳይንስ ነው። አርኪቴክቸር፣ ማኒፋክቸሪንግ፣ አፕላይድ ሳይንስ ላይ በጣም ታዋቂ የሆነ ዩኒቨርሲቲ ነው ማለት ነው። ስድስተኛው ሰላሌ ዩኒቨርሲቲ ነው። በኦሮሚያ ክልል ነው የሚገኘው። ከአዲስ አበባ እንግዲህ 112 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ፊቼ ዋናው ካምፓስ ነው። የሚታወቅባቸው ዘርፎች አግሪካልቸር፣ ሄልዝ ሳይንስ፣ ናቹራል ሳይንስ እና ቢዝነስ ነው ማለት ነው። ሰባተኛው አምቦ ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው። ከአዲስ አበባ እንግዲህ 114 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች አምቦ፣ ጉደር ካምፓስ፣ አዋር ወይም ደግሞ አጫሉ ሁንዴሳ ካምፓስ፣ ወልሶ ካምፓስ አለው ማለት ነው። የሚታወቅባቸው ዘርፎች ኢንጂነሪንግ፣ አግሪካልቸር፣ ሄልዝ ሳይንስ እና ቢዝነስ ነው ማለት ነው። ስምንተኛ የኢትዮጵያ ፖሊስ ዩኒቨርሲቲ ነው። ይህ ዩኒቨርሲቲ እንግዲህ በኦሮሚያ ክልል ሰንዳፋ ነው የሚገኘው። ከአዲስ አበባ እንግዲህ 40 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ አንድ ነው፣ እሱም ሰንዳፋ ካምፓስ ነው ማለት ነው። የሚታወቅበት ዘርፍ እንግዲህ ፖሊስ ሳይንስ፣ ክሪሚናል ጀስቲስ፣ ሴኩሪቲ ስተዲ ነው ማለት ነው። ዘጠነኛው ኦሮሚያ ስቴት ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው። ከአዲስ አበባ 165 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ባቱ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ኤዱኬሽን፣ አግሪካልቸር፣ ቢዝነስ፣ ናቹራል ሳይንስ ነው ማለት ነው። አስረኛው አርሲ ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው። ከአዲስ አበባ 175 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ አሰላ ካምፓስ፣ ጉቤሳ ካምፓስ የጤና ሳይንስ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች በሕክምና ነው በብዛት። ጤና ሳይንስ እንግዲህ ጤና ሳይንስ፣ ነርሲንግ፣ ፋርማሲ፣ ፐብሊክ ሄልዝ፣ አግሪካልቸር ነው ማለት ነው። 11ኛው ወለጋ ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው። ከአዲስ አበባ 330 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ ያሉት ካምፓሶች ደግሞ ነቀምቴ ዋናው ካምፓስ ነው። ሻምቡ ካምፓስ አለው ማለት ነው።
የሚታወቅበት ደግሞ በኢንጂነሪንግ፣ ግብርና፣ ተፈጥሮ ሳይንስ እና ቢዝነስ ነው ማለት ነው። 12 ኦዳ ቡልቱም ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው። ከአዲስ አበባ 330 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ ያለው ካምፓስ አንድ ነው፣ እሱም ዋናው ካምፓስ ነው፣ ጭሮ ነው ማለት ነው። የሚታወቅባቸው ዘርፎች ግብርና፣ ኢንጂነሪንግ እና ተፈጥሮ ሳይንስ ነው። እንግዲህ 13ኛው ጅማ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ በምርምርና በግብርና በጣም ታዋቂ የሆነ ዩኒቨርሲቲ ነው። ካሉት ዩኒቨርሲቲዎች መሃል እንግዲህ ምርጡ ዩኒቨርሲቲ ነው። የሚገኝበት በኦሮሚያ ክልል ነው። የሚገኝበት ከተማ ደግሞ በጅማ ከተማ ነው። ከአዲስ አበባ እንግዲህ 350 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ ጅማ ዋናው ካምፓስ ነው፣ ጅሬን ካምፓስ ነው እና አጋሮ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ሕክምና፣ ጤና ሳይንስ፣ ኢንጂነሪንግ፣ ግብርናና ቢዝነስ ነው ማለት ነው። 14 መደወላቡ ዩኒቨርሲቲ ነው። መደወላቡ ዩኒቨርሲቲ በኦሮሚያ ክልል ውስጥ ነው የሚገኘው በሮቤ ከተማ። ከአዲስ አበባ እንግዲህ 430 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ ደግሞ ሮቤ፣ ጎባ፣ ሻሸመኔ ካምፓስ አለው ማለት ነው። 3 ካምፓሶች አሉት። የሚታወቅባቸው ዘርፎች ግብርና፣ ኢንጂነሪንግ እና ጤና ሳይንስ ነው። 15ኛው ቡሌ ሆራ ዩኒቨርሲቲ ነው። በኦሮሚያ ክልል ውስጥ ነው የሚገኘው በቡሌ ሆራ ከተማ። ከአዲስ አበባ እንግዲህ 470 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ። የሚታወቅበት ዘርፍ ደግሞ ግብርና፣ ተፈጥሮ ሳይንስ እና ቢዝነስ ነው። 16 ሀሮማያ ዩኒቨርሲቲ ነው። ሀሮማያ ዩኒቨርሲቲ እንግዲህ በግብርና፣ በጤና ሳይንስ እና በቴክኖሎጂ በጣም ታዋቂ የሆነ ዩኒቨርሲቲ ነው። ምርጥ ዩኒቨርሲቲ ነው ማለት ነው። የሚገኝበት በኦሮሚያ ክልል ውስጥ ነው የሚገኘው በሀሮማያ ከተማ። ከአዲስ አበባ እንግዲህ 510 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ ሀሮማያ ካምፓስ፣ ሀረር ካምፓስ እና ድሬዳዋ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ግብርና፣ የእንስሳት ሕክምና፣ ምህንድስና፣ የተፈጥሮ ሳይንስ ነው ማለት ነው። ወይም ደግሞ በኢንጂነሪንግ በጣም ይታወቃል። 17 ቦረና ዩኒቨርሲቲ ነው። ቦረና ዩኒቨርሲቲ እንግዲህ በኦሮሚያ ክልል ውስጥ ነው የሚገኘው በያበሎ ከተማ። ከአዲስ አበባ እንግዲህ 570 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ። የሚታወቅበት ዘርፍ ግብርና፣ የተፈጥሮ ሳይንስ እና የተፈጥሮ ሳይንስ ይታወቅበታል። የተፈጥሮ ሀብት ጥናት ላይ በጣም ታዋቂ የሆነ ዩኒቨርሲቲ ነው ማለት ነው። 18 መቱ ዩኒቨርሲቲ ነው። በኦሮሚያ ክልል ነው የሚገኘው በመቱ ከተማ። ከአዲስ አበባ 600 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ መቱና በደሌ ካምፓስ ነው ያለው። የሚታወቅባቸው ዘርፎች ጤና ሳይንስ፣ ግብርና፣ ተፈጥሮ ሳይንስ ነው ማለት ነው። 19ኛው ደምቢዶሎ ዩኒቨርሲቲ ነው። ደምቢዶሎ ዩኒቨርሲቲ በኦሮሚያ ክልል በደምቢዶሎ ከተማ። ከአዲስ አበባ እንግዲህ 650 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅበት ዘርፍ ግብርና፣ ኢንጂነሪንግ እና ተፈጥሮ ሳይንስ ነው። 20 ደብረ ብርሃን ዩኒቨርሲቲ ነው። በአማራ ክልል ይገኛል ደብረ ብርሃን ከተማ። ከአዲስ አበባ እንግዲህ 130 ኪሎ ሜትር ርቆ ነው የሚገኘው። ዋና ካምፓስ አለው፣ እሱም አንድ ካምፓስ ብቻ ነው ያለው። የሚታወቅባቸው ዘርፎች ምህንድስና፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። 21 ደብረ ማርቆስ ዩኒቨርሲቲ ነው። በአማራ ክልል ይገኛል በደብረ ማርቆስ ከተማ። ከአዲስ አበባ እንግዲህ 300 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅበት ዘርፍ ምህንድስና፣ ግብርና፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። 22 ወሎ ዩኒቨርሲቲ ነው። በአማራ ክልል ይገኛል በደሴ ከተማ። ከአዲስ አበባ 400 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ ያሉት ካምፓሶች ደሴ ካምፓስ፣ ኮምቦልቻ ካምፓስ ነው። የሚታወቅበት ዘርፍ ሕክምና እና ጤና ሳይንስ፣ ምህንድስና፣ ቢዝነስ፣ ማህበራዊ ሳይንስ ነው ማለት ነው። 23 እንጅባራ ዩኒቨርሲቲ ነው። በአማራ ክልል በእንጅባራ ከተማ ነው የሚገኘው። እሱም ከአዲስ አበባ 450 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ ዋና ካምፓስ ነው፣ አንድ ካምፓስ ነው ያለው ማለት ነው። የሚታወቅበት ዘርፍ ግብርና፣ ኢንጂነሪንግ እና ተፈጥሮ ሳይንስ ነው። 24ኛው ወልዲያ ዩኒቨርሲቲ ነው። ወልዲያ ዩኒቨርሲቲ በአማራ ክልል በወልዲያ ከተማ ነው የሚገኘው። እንግዲህ ከአዲስ አበባ ያለው ርቀት 520 ኪሎ ሜትር ነው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው። የሚታወቅበት ዘርፍ ኢንጂነሪንግ፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው። 25 ባህር ዳር ዩኒቨርሲቲ ነው። ባህር ዳር ዩኒቨርሲቲ እንግዲህ በምህንድስና ወይም ደግሞ በኢንጂነሪንግ እና በጤና ሳይንስ በጣም ታዋቂና ምርጥ የሆነ ዩኒቨርሲቲ ነው።
እሱ የሚገኝበት እንግዲህ በአማራ ክልል ነው፣ በባህር ዳር ከተማ ማለት ነው። ከአዲስ አበባ 565 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስ እንግዲህ ፖሊ ካምፓስ፣ ፔዳ ካምፓስ፣ ዜና ዘዓለም ካምፓስ፣ የጤና ሳይንስ ካምፓስ፣ እነዚህ ካምፓሶች አሉት ማለት ነው። የሚታወቅባቸው ዘርፎች ምህንድስና ወይም ደግሞ ኢንጂነሪንግ፣ ሕክምና፣ ግብርና፣ ተፈጥሮ ሳይንስና ቢዝነስ ነው። 26 ደብረ ታቦር ዩኒቨርሲቲ ነው። በአማራ ክልል ነው የሚገኘው በደብረ ታቦር ከተማ። ከአዲስ አበባ እንግዲህ 665 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ጤና ሳይንስ፣ ግብርናና ቢዝነስ ነው። 27 ጎንደር ዩኒቨርሲቲ ነው። ጎንደር ዩኒቨርሲቲ እንግዲህ በሕክምና በጣም ታዋቂ የሆነ ዩኒቨርሲቲ ነው ማለት ነው። የሚገኝበት አማራ ክልል በጎንደር ከተማ። ከአዲስ አበባ እንግዲህ 730 ኪሎ ሜትር ርቆ ነው የሚገኘው። 730 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች ደግሞ ማራኪ ካምፓስ፣ አፄ ፋሲል ካምፓስ፣ እንደዚሁም ደግሞ አፄ ቴዎድሮስ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ሕክምና፣ ፋርማሲ፣ ነርሲንግ፣ የጤና ሳይንስና ተፈጥሮ ሳይንስ ነው ማለት ነው። 28 ራያ ዩኒቨርሲቲ ነው። ራያ ዩኒቨርሲቲ እንግዲህ በትግራይ ክልል ይገኛል። የሚገኝበት ከተማ እንግዲህ የማጨው ዩኒቨርሲቲ በማጨው ከተማ ነው ማለት ነው። ከአዲስ አበባ እንግዲህ 660 ኪሎ ሜትር ርቆ ነው የሚገኘው። የሚታወቅባቸው ዘርፎች ግብርና፣ ኢንጂነሪንግ እና ተፈጥሮ ሳይንስ ነው ማለት ነው። 29 መቀሌ ዩኒቨርሲቲ ነው። መቀሌ ዩኒቨርሲቲ በትግራይ ክልል ይገኛል በመቀሌ ከተማ። ከአዲስ አበባ እንግዲህ 780 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች እንግዲህ እንደ ኢየሱስ ካምፓስ፣ አይደር ካምፓስ፣ እንደ ሃይኪ ካምፓስ፣ ቁሄ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ምህንድስና ወይም ደግሞ ኢንጂነሪንግ ነው፣ ሕክምና፣ ተፈጥሮ ሳይንስና ማህበራዊ ሳይንስ ነው ማለት ነው። 30ኛው አደግራት ዩኒቨርሲቲ ነው። በትግራይ ክልል ይገኛል በአደግራት ከተማ። እንግዲህ ከአዲስ አበባ 900 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ምህንድስና ወይም ደግሞ ኢንጂነሪንግ፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። 31ኛው አክሱም ዩኒቨርሲቲ ነው። አክሱም ዩኒቨርሲቲ እንግዲህ በትግራይ ክልል ነው የሚገኘው በአክሱም ከተማ። ከአዲስ አበባ እንግዲህ 1020 ኪሎ ሜትር ርቆ ነው የሚገኘው። ያለው ካምፓስም 2 ነው፣ እሱም አክሱም ዋና ካምፓስ፣ ሽሬ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ጤና ሳይንስ፣ ምህንድስና፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። 32ኛው ሰመራ ዩኒቨርሲቲ ነው። በአፋር ክልል ነው የሚገኘው በሰመራ ከተማ ማለት ነው። ከአዲስ አበባ እንግዲህ 590 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው፣ እሱም ዋናው ካምፓስ ነው ያለው ማለት ነው። የሚታወቅበት ዘርፍ ግብርና፣ የጤና ሳይንስ፣ ኢንጂነሪንግ እና ተፈጥሮ ሳይንስ ነው ማለት ነው። 33ኛው ጅግጅጋ ዩኒቨርሲቲ ነው። እንግዲህ በሶማሌ ክልል ነው የሚገኘው በጅግጅጋ ከተማ ማለት ነው። ከአዲስ አበባ እንግዲህ 635 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ። የሚታወቅበት ዘርፍ ጤና ሳይንስ፣ ግብርና፣ ምህንድስና እና ማህበራዊ ሳይንስ ነው ማለት ነው። 34ኛው ድሬዳዋ ዩኒቨርሲቲ ነው። የሚገኝበት ክልል ድሬዳዋ ከተማ አስተዳደር ነው። የሚታወቅበት ያለው ከተማ ደግሞ በድሬዳዋ ከተማ ውስጥ ነው የሚገኘው። ከአዲስ አበባ እንግዲህ 515 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ምህንድስና ወይም ደግሞ ኢንጂነሪንግ፣ ቢዝነስ፣ ተፈጥሮ ሳይንስ፣ አይሲቲ ነው። 35ኛው ሀረር ዩኒቨርሲቲ ነው። ሀረር ዩኒቨርሲቲ በሀረር ክልል ነው የሚገኘው በሀረር ከተማ ማለት ነው። ከአዲስ አበባ 525 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ማለት ነው። የሚታወቅባቸው ዘርፎች ሕክምና፣ ፋርማሲ፣ ነርሲንግ እና ጤና ሳይንስ ነው። 36ኛው ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ የጤና ሳይንስ፣ ግብርና እና በምህንድስና ታዋቂ የሆነ ዩኒቨርሲቲ ነው። እሱም በሲዳማ ክልል ነው የሚገኘው በሐዋሳ ከተማ። ከአዲስ አበባ እንግዲህ 275 ኪሎ ሜትር ርቆ ነው የሚገኘው። እንግዲህ ያሉት ካምፓሶች ደግሞ ዋና ካምፓስ ወንዶ ገነት ካምፓስ፣ የጤና ሳይንስ ካምፓስ ነው ማለት ነው።
የሚታወቅባቸው ዘርፎች ሕክምና፣ ጤና ሳይንስ፣ ግብርናና ኢንጂነሪንግ ነው ማለት ነው። 37 ዲላ ዩኒቨርሲቲ ነው። ዲላ ዩኒቨርሲቲ በደቡብ ኢትዮጵያ ነው የሚገኘው። በዲላ ከተማ ከአዲስ አበባ 360 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ ነው ያለው፣ እሱም ዋናው ካምፓስ ማለት ነው። የሚታወቅባቸው ዘርፎች እንግዲህ ጤና ሳይንስ፣ ግብርናና ተፈጥሮ ሳይንስ ነው። 38 አርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ እንግዲህ በደቡብ ኢትዮጵያ ነው የሚገኘው፣ በአርባ ምንጭ ከተማ ማለት ነው። ከአዲስ አበባ እንግዲህ 505 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች ደግሞ ዋናው ካምፓስ አባያ ካምፓስ እና ነጭ ሳር ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ኢንጂነሪንግ፣ ግብርና፣ ጤና ሳይንስ እና ተፈጥሮ ሳይንስ ነው ማለት ነው። 39ኛው ወልቂጤ ዩኒቨርሲቲ ነው። የሚገኝበት ክልል ማዕከላዊ ኢትዮጵያ ነው፣ በወልቂጤ ከተማ ማለት ነው። ከአዲስ አበባ እንግዲህ 160 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅበት ዘርፍ ኢንጂነሪንግ፣ ጤና ሳይንስ እና ማህበራዊ ሳይንስ ነው። 40ኛው እንግዲህ ዋቻሞ ዩኒቨርሲቲ ነው። የሚገኝበት ክልል እንግዲህ ማዕከላዊ ኢትዮጵያ ነው፣ በሆሳና ከተማ። ከአዲስ አበባ እንግዲህ 230 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች ደግሞ ሆሳና ካምፓስ እና ዱራሜ ካምፓስ ነው። የሚታወቅበት ዘርፍ ኢንጂነሪንግ፣ ጤና ሳይንስ እና ግብርና ነው ማለት ነው። 41ኛ ወራቤ ዩኒቨርሲቲ ነው። በማዕከላዊ ኢትዮጵያ ነው የሚገኘው፣ ክልል ነው ማለት ነው የሚገኘው በወራቤ ከተማ። ከአዲስ አበባ እንግዲህ 170 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ማለት ነው። የሚታወቅበት ዘርፍ ጤና ሳይንስ፣ ማህበራዊ ሳይንስ፣ ግብርና ነው ማለት ነው። 42 ቦንጋ ዩኒቨርሲቲ ነው። በደቡብ ምዕራብ ኢትዮጵያ ነው የሚገኘው፣ በቦንጋ ከተማ ማለት ነው። ከአዲስ አበባ እንግዲህ 460 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለ፣ እሱም ዋናው ካምፓስ ማለት ነው። የሚታወቅበት ዘርፍ ግብርና፣ ተፈጥሮ ሳይንስ፣ ማህበራዊ ሳይንስ ነው ማለት ነው። 43 ሜዘን ቴፒ ዩኒቨርሲቲ ነው። በደቡብ ምዕራብ ኢትዮጵያ ነው የሚገኘው፣ በሜዘን እና ቴፒ ከተማ። ከአዲስ አበባ እንግዲህ 560 ኪሎ ሜትር ርቆ ነው የሚገኘው። ያሉት ካምፓሶች ደግሞ ሚዛን ካምፓስ፣ ቴፒ ካምፓስ ነው ማለት ነው። የሚታወቅባቸው ዘርፎች ግብርና፣ ኢንጂነሪንግ፣ ጤና ሳይንስ እና ተፈጥሮ ሳይንስ ነው ማለት ነው። 44 አሶሳ ዩኒቨርሲቲ ነው። በቤኒሻንጉል ጉሙዝ ክልል ነው የሚገኘው፣ በአሶሳ ከተማ። ከአዲስ አበባ እንግዲህ 660 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው ማለት ነው። 45 ጋምቤላ ዩኒቨርሲቲ ነው። ጋምቤላ ዩኒቨርሲቲ እንግዲህ በጋምቤላ ከተማ የሚገኝ በጋምቤላ ክልል በጋምቤላ ከተማ የሚገኝ ዩኒቨርሲቲ ነው። ከአዲስ አበባ 760 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ዋናው ካምፓስ ነው ማለት ነው። የሚታወቅበት ዘርፍ ግብርና፣ ጤና ሳይንስ እና ተፈጥሮ ሳይንስ ነው። 46ኛው የኢትዮጵያ ፖሊስ ዩኒቨርሲቲ ነው። በኦሮሚያ ክልል ሰንዳፋ ነው የሚገኘው። ከአዲስ አበባ 40 ኪሎ ሜትር ርቆ ነው የሚገኘው። አንድ ካምፓስ አለው፣ እሱም ሰንዳፋ ዋና ካምፓስ ነው ማለት ነው። የሚታወቅበት ዘርፎች ደግሞ ፖሊስ ሳይንስ፣ የወንጀል ምርመራ፣ የደህንነት ጥናት፣ አመራር ነው ማለት ነው የሚታወቅበት። ይህ እንግዲህ 46ቱ የኢትዮጵያ ዩኒቨርሲቲዎች ናቸው ማለት ነው። እንግዲህ ከዚህ ቪዲዮ የሆነ ነገር እንድትረዳችሁና የትኛውን ዩኒቨርሲቲ መምረጥ እንዳለባችሁ እንደወሰናችሁ ተስፋ አድርጋለሁኝ። እንግዲህ ይሄ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት፣ ሰብስክራይብ አድርጉት። ያላችሁን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። ለጓደኛችሁ ደግሞ ሼር አድርጉት። እንግዲህ እንዴት ዩኒቨርሲቲ መምረጥ አለብን የሚለው ደግሞ ሌላ ቪዲዮ ስለሰራው ያንን ቪዲዮ መስራት ማየት ትችላላችሁ። እንዴት ዩኒቨርሲቲ መምረጥ እንዳለባችሁ ማለት ከፈለጋችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። አመሰግናለሁ።